አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንግዲህ መግቢያዬ ላይ ያሳየዋችሁ የልጁ አባትና እናትና አካውንት ተከፍቶ ገቢ እየተደረገ ነው። አላህ ሱብሃንአላህ። አላህ እኮ ለዚህ ነው እናንተ እኮ የጠላችሁት ነገር ለእናንተ ኸይር ሆኖ ሳለ እናንተ ደግሞ የወደዳችሁት ነገር ለእናንተ ሸር ሆኖ ሳለ ወላሁ ያዕለም ወአንቱም ላ ተዕለሙን። አላህ ነው የሚያውቀው እናንተ አታውቁም ብሎናል አላህ ሱብሓነሁ ወተዓላ። ስለዚህ አላህ አንድ ነገር ሲያመጣብን ለኸይር ነው ብለን አልሐምዱሊላህ። ሙስሊም የሆነ ሙሲባ ሲደርስበት አልሐምዱሊላህ እንትን ሲልም ሲያገኝም አልሐምዱሊላህ፣ ሙሲባም ሲደርስበት መሶበር ግድ ነው። አልሐምዱሊላህ ረብል ዓለሚን። ይሄንን አሁን ለልጁ ስለ ልቦናው በጣም ተጎድቷል። ወላሂ በጣም ሰው ሲመጣ እየተደበቀ ነው አሉ፣ ጓዳ ገብቶ እየተደበቀ ነው። አልሙሂም በጣም ማመስገን የምፈልገው እቺ ልጅ አሁን ክርስቲያን ናት፣ ግን በቃ በጣም አሳዝኗት እያለቀሰች ነው። ዲዩት አድርጋ እንትን አለችው። ወላሂ ያለቀሰች ነበር። እና በጣም ነው የምናመሰግነው። ትናንትና ኮመንት ስር ራሱ በጣም ብዙ ክርስቲያኖች ኮመንታቸውን እያነበብኩ ነበር። በጣም አዝነዋል። በእንዴት በቃ በጣም ቀፏቸዋል። ይሄ ነገር እንደ ሰው ማለት ነው። ገባችሁ አይደል? ይሄ ፖለቲካችሁ ምናምን እዛ ጣሉ። ዘረኝነት ምናምን አይሰራም። በቃ ለኛ አይበጅንም እኮ ነው። ይሄው ቢበጅ ነው እኮ እስካሁን የበጀነና ሰላም እንሆን ነበር። አሁን እኮ ይኸውላችሁ አገራችን እኔ ምፈራው የኛ ሀገር እንደ ፍልስጤም እንደ ሶሪያ እንዳትሆን ወላሂ ሁሌ የምሰጋው ማለት ነው። ሀገራችን ሰላም ከሆነ እኛ በሀገራችን ገብተን መኖር አያቅተን። ግን ሀገር ሰላም ካልሆነሳ አስባችሁታል? ብንሰራ ብንለፋ ፎቅ ቢኖረን ምን ቢኖረን ምንም አይሰራልን ምንም። እና ይሄ ዘረኝነት እስከየት ነው? ይሄ ነገር እስከየት ነው የሚሄደው ነው? ሁላችንም ነቃ ብለን ቤተሰቦቻችን መምከር፣ ክርስቲያን ሆኑ ሙስሊም ሆኑ ተቻችሎ መኖር። አገራችን የጋራ ናት። እምነታችን ደግሞ የግል ስለሆነ ማንም የማንንም ሃይማኖት መንካት የማንንም ዘር ማንቋሸሽ የለብንም አበደን ማለት ነው። ይሄ ነገር ካለ አንናሮርማ መኖር አይቻልም። ስለዚህ ይሄ ነገር ወዴት እየሄደ ነው? ከዚህ በፊትም ያሳለፍነው እነ ኢቨንን እኔ በጣም ወላ ያሳዘነች ይሷለች እስከ ዛሬ ወላሂ ቢስሚላህ ባፋ አሻዋ ተሞልቶ ተደፍራ ተገላ በሚላጭ ተተልትላ ሞታ ማንም ምንም አልጠየቀውም። ሰውየው የውዘና ብሎ የመንግስት ቀለብ እየተቀለበ ነው ያለው። ከሷም አሉ ሌሎችም አሉ እኮ ለሷን ለምሳሌ ነው ያቀረብኩት እንጂ ማለት ነው። ስለዚህ ህፃናቶችን እንደዚህ ፌመስ ለመሆንም ይሁን ሌላ ነገር አላማም ኖሮት ይሁን እንደዚህ ማድረግ አበደን አልነበረበትም። ይሄ አግባብ አይደለም። አንዲችን ነፍስ ያለ አግባብ ያጠፋ በዚህ ዓለም ላይ ያለ ነፍሳትን እንደገደለ ነው በእኛ ቁርአን። አንዲችንም ነፍስ ሀይ ያደረገ እንደዛው ማለት ነው፣ ሀይ እንዳደረገ ነው በዓለም ላይ ያለ ነፍስ ማለት ነው። እኛን የፈጠረን አንድ አምላክ ነው፣ አንድ አላህ ነው። ስለዚህ ማንም ከማንም አይበልጥም፣ ማንም ደግሞ ከማንም አያንስም። የኔ ብሔር እንዲህ ነው፣ የኔ ዘር እንዲህ ነው፣ እኔ እንደዚህ ነኝ፣ ጀግና ነኝ፣ ይሄ ነው አሁን አገር እያጠፋ ያለው። እኔ አዋቂ ነኝ እናንተ አታውቁም፣ እናንተ እንደዚህ ናችሁ ማድረሹ ይሄ ነው ሀገርን። አሁን ይሄ ነገር ሰሞኑን በተፈጠረው ነገር አይታችኋል። እንግዲህ በእኛ ማህበረሰብ እንትን ፖለቲካ አጀንዳ ተደርጓል። እንደገና በዚህ ያለ ይሄ ችግር ይሄ ገና ሳይስተካከል ይሄ ልጅ ሄዶ እንደዛ ማድረጉ ሌላ ቦታ ቢሆን ኖሮ ይዘው ቀጥቅጠው ገለውትም ሊሆን ይችላል። ወላሁ አለም። ገባችሁ? ግን እኛ ጋር አሁን እንደዚህ ያኔ በቃ የኛ ህብረተሰብ ወላሂ እኔ ስለተወለድኩበት የትውልድ ሀገሬ ብቻ ስለሆነ ብቻ ሳይሆን በጣም ጥሩ ማህበረሰብ ነው። ወላሂ ሌላው መጥፎ ነው እያልኩ አይደለም፣ ይቅርታ ለአነጋገሬ። ግን ምን መሰላችሁ እኔ አሁን በቅርብ ሌላውን ተውትና ከተማ ላይ ያሉት ምናምን ተውትና ገጠርኛ አካባቢ
አሁን ለአስተማሪዎቻችን ይመጣሉ፣ ሶሻል ማትስ ምናምን አስተማሪዎች ይመጣሉ፣ እኛ ጋር አሉ። ካጎቴ ወላሂ በጣም ጓደኛ ናቸው፣ ክርስቲያኖች ናቸው የሚላቸው መጥተው ወርጎ ይጠጡ ነበር ምናምን። አሁን አላህ ይራህመው አጎቴ ሞቷል። እሱም ከሞተ በኋላ ራሱ ይመጣሉ ቤት ምናምን ይጠይቃሉ ልጆቹ ምናምን። በጣም ያኔ ያለ በጣም የሆነ እኛ አካባቢ የለም ክርስቲያን የለም ታውቃላችሁ አይደል? እና በጣም ሰው ኢትዮጵያዊነት የምታዩበት እዛ ጋር ነው። እኛ ዘረኝነት በሃይማኖት በምናምን እየተባላን ሀገራችንን ይኸው ውጥንቅጧ ወጥቷል አይደለም? ስለዚህ እኛ ሰላም ማምጣት ካልቻን ማን ነው የሚያመጣልን? እኔ የምፈራው ሀገራችን ሶሪያና እንደ ሌሎች ፍልስጤሞችን እንዳትሆን ነው የምፈራው። ረብሻ ሲነሳ ዘረኝነት ከተነሳ ምናምን ሁላችንም ተያይዘን ገደል ነው የምንገባው። ይሄን ነገር መቋጨት አለብን። ተው ሚል እኮ ጠፍቶ ነው። ሁሉም ያጨበጭባል። በቃ ሚዲያ ላይ ይወጣል ያጨበጭባል። ዘረኝነት በተለይ የቲክቶክ ሰፈርማ አውዙ ቢላህ ሀታ አፕሊኬሽን አልነበረኝም እኔ ፍልስጤሞችን ለማየት ነው በተለይ ያወረትኩትኝ እና እዛ ጋር ገብታችሁ የሚያወሩት ሲሰሙ ዊላ ሐውለ ወላ ቁወተ ኢላ ቢላህ እስካሁን ለምን ተደብቄን ተኖርኩ አኖርኩም ነው የምትሉት ማለት ነው። እና ፌመስ ለመሆን ህፃናትን ማስፈራራት አያስፈልግም። ስንት የሚሰራ ነገር አለ አይደለ? ስንት ቀልድ አለ አይደል እንዴ? ይሄ እኮ ቀልድ አይደለም። ነፍስህን ልገልህ ነው ተከፍሎኝ ነው የመጣሁት ግደለው ተብዬ ነው ይባላል በአላህ አእምሮ ላለው ሰው ያስተንትን። ይሄ ፖለቲካ ዘረኝነት ምናምን ሃይማኖት ውስጥ አትክተቱት። እንደ ሰው ትናንት በጣም ብዙ ኮመንት እያየው ነበር። ወላሂ በጣም ነው የማመሰግነው ክርስቲያን ወገኖች፣ ክበሩልኝ። እንደ ሰው ማለት ነው። በቃ ይሄ ነው ሰዋዊነት ማለት ይሄ ነው። የኔ ብሔር ስላልሆነ የኔ ወንድም ስላልሆነ የኔ ምናምን አትበሉ። ነግበኔ ነው የሚባለው። ነግበኔ የኔ ልጅ ቢሆንስ በስቲ የኔ ልጅ ብትሆን ወይ ደግሞ የኔ ልጅ ቢሆንስ እንደዚህ ማስፈራሪያ ደርሶበት ይሄ ልጅ አሁን ስለ ልቦናው ተጎድቷል። እኔ ልንገራችሁ አሁን እኔ ትልቅ ሰው ነኝ አልহামዱሊላህ ልጅ አለኝ። ግን ከልጅነቴ የደነገጥኩበት ነገር አለ። የአባቴ ጓደኛው በጣም በልጆች ይጮሁ ነበር። ልጆች ሲያለቅሱ ምናምን ይጮሁ ነበርና ያ ድንጋጤ እስካሁን አለ ወላሂ። አረቦች ራሱ ይስቁብኛል፣ አሁን ራሱ ይስቁብኛል ማለት ነው። ከኋላ የሆነ ሰው ነው የምለው ማለት ነው። እና ይኸውላችሁ ስለ ልቦናችሁን ነው የሆነ ፈሪ ነው የምትሆኑት። ገባችሁ አይደለ? ይሄ ልጅ አሁን ስለ ልቦናው ተሰብሯል። ሰው ያየ ሰው ሁሉ ሸሽቶ ነው ያኔ ጋዳም ይገባዋሉ ምናምን አስቡት። እና ለማንኛውም እኛ ቆም ብለን እናስብ። ትልልቆቹ ምናልባት ያው እድሜያቸውም ሄዶ ይሆናል እናት አባቶቻችን፣ ግን ወጣቱ በተለይ ወጣቱ ዘረኝነት ምናምን አትስበኩ። ሃይማኖታችን ጠብቁ። የማንንም ሃይማኖት አላህ የማንንም ሃይማኖት አትንኩ ብሎናል። የሰውን ሃይማኖት የሚያመልኩት አምላካቸውን አትንኩባቸው ብሏል። ምክንያቱም ለምን እንደሆነ ታውቃላችሁ? እነሱን ሲሰድቡ እኔን ይሰድባሉ እኮ። አሁን እኮ ያስቸግረን ይሄ ሰው ነው ያኔ የሆነ ነገር በቃ ተነስቶ ቁርአን ይረግጣሉ ምናምን፣ ከዛ ዘረኝነት ይገባል፣ ረሱል ሰለላሁ ዐለይሂ ወሰለም ይሳደባሉ። በቃ የሆነ ብቻ ወላሂ በጣም ከባድ ውስጥ ነው እንትን ያለ ነው ማለት ነው። የሶሻል ሚዲያ ለምን እንደምንጠቀምበት ራሱ ግራ እየገባኝ ይመስለኛል አሁን እና ሁላችንም ማንም ከማንም አይበልጥም። አላህ Subhanahu Wa Ta'ala እኛንም ሁላችንም በ9 ወር በእናታችን ሆዳ ቆይቶ እዚች ምድር አምጥቶ እሱን ልንገዛው፣ ከዛ በኋላ እንሞታለን አድገን፣ ከዛ ሐላስ ያው ሰው ወደ ሞት እየሄደ ነው እንጂ ወደ ያደገ ምናምን አይደለም። ከተወለደበት ጊዜ ጀምሮ ወደ ሞት እየሄደ ነው። ማላኢካ ርስቁን ጽፎለታል። እስከሚያልቅ በዚህ ጊዜ ትሞታለህ፣ ይሄ ርስቅ ኖርሃል፣ ይሄ ልጅ ኖርሃል ብሎ ከትቦ የኛ ብስራችን ደርቋል። አላህ የቀደረብን ነገር ሁሉ በእኛ ላይ አለ። ስለዚህ እቺን ጊዜ እስከምንሄድ ድረስ ባንባላስ እቺ ምድር ለኛ አይደለም ለረሱልም ሰለላሁ ዐለይሂ ወሰለም አልሆነችም። ለዛ ሩህ እና አርሰልናከ ረህመተል ለዓለሚን ያላቸው እኔ እኮ ለዓለማት እዝነት ለሙስሊሞች ብቻ ሳይሆን
ለክርስቲያኖችም ለዓለማት እዝነት ረሱል ሰለላሁ ዐለይሂ ወሰለም ለክርስቲያኖችም እንዴት ነበሩ የሚያውቁ ክርስቲያኖች ሀቅል ያላቸው ክርስቲያኖች ያውቃሉ። ገባችሁ? ግን አንዳንድ ደግሞ ጽንፈኛ ሰዎች አሉ። በቃ ብቻ ሃይማኖትን ስለጠሉ ብቻ የሆነ ያልሆነ ስም ሰጣሉ ምናምን። አላህ ቀልብስታቸው። ሌላ ነገር ምላቸው ነገር የለምና የማንም ብሔር ከማንም ብሔር አይበልጥም። ሰው ከሰው አይበልጥም። አላህ Subhanahu Wa Ta'ala ኢና ኸለቅናኩም ሹዑበን ወቀባኢለ ሊተዓረፉን ኢነ አክረመኩም ኢንደላሂ አጥቃኩም። እኔ እኮ ጎሳ ጎሳ አድርጌ የፈጠርኳችሁ እኮ ልትተዋወቁ ነው። ከእናንተ ደግሞ በላጩ እንደላሂ አጥቃኩም አላህን የፈራ ነው እናንተ ዘንድ እንጂ ማንም ከማንም የማንም ብሔር ከማንም ብሔር የሚበልጥ ነገር የለም። ማንም ሰው ከማንም ሰው የሚበልጥ ነገር የለም ብሎናል። እኛ ቁርአናችን ላይ ጥያቄ ስትጠየቁ ቁርአናችን ላይ መልስ አለ። አልሙሂም ልለፈለኩት ማንም ይሁን ማን ሲሞት ያሳዝናችሁ የሰው ነፍስ ስለሆነ በቃ ነፍስ ነው። ለምን ነፍስ ጠፋል? አውዝ ቢላህ ወላሂ እንደዚህ አይነት ነገር አው ምንድነው አውግዙ ነው የሚባለው። አው ተቃወሙ። እንደዚህ ጥሩ አይደለም። ለኛ አይበጅም። ዘረኝነት አይበጅም። ይሄው እኮ ዘረኝነት ቢበጅን ኖሮ እኮ እንኖር ነበር እስካሁን ሀገራችን ሰላም ትሆን ነበር። ግን አሁን ዘረኝነት ነው እያጠቃን ያለው። ይሄ ዘረኝነት ነው ሰው እያስገደለ ንጹሃን ኢትዮጵያ ውስጥ ባይዘው ይባል ንጹሃን ነው የሚወጡት። ንጹሃን ሙስሊሞች፣ ንጹሃን ገበሬዎች፣ የትም ክርስቲያን የሚሆነው ምንም ኢትዮጵያ ውስጥ የሚሞተው ይሄ ነው እንጂ እኮ ወንበዴ ዱርዬ የማንንም እንትን ንብረት እየዘረፈ የሚኖር ደፋሪ ምናምን አይሞትም ኢትዮጵያ ውስጥ። እንደውም ሰውም ከገደለ ያው እስር ቤት ይገባል ይወጣል። እነ ሳውዲን ይሁ ሳውዲ በሸሪያ ትተዳደራለች። ያው አንዳንድ ያልተረዱ ክርስቲያኖች ኢስላም አራጅ ነው ምናምን ይላሉ። ኖ ወላሂ ቢልሐቅ አንድችን ነፍስ እኮ ያለ ሐቋ አትግደሉ ነው ብሎናል። እኛ አሁን ሰሞኑ የተከሰተው ለምሳሌ ሰሞኑ ብቻ ሳይሆን ያው ከዚህ በፊት የተከሰተው አለ። አሁን በቅርብ 15 ቀን እንኳን ያልሞላው ኡስታዞቻችን ወንድሞቻችን መስጂድ ውስጥ ተገብቶ ተገድለዋል አይደለ? ስለዚህ አሁን እነዛ ሰዎች አግተውም ሰውም እንደውም ብር ጠይቀው ምናምን ነበር። ብርም ተከፍሏቸዋል። ያገቱትን ወንድሞቻችን ብር ተከፍሎ ተሰጥቷቸዋልና ያገተው ማን እንደሆነ ይታወቃል። እንግዲህ ያው ግን መግደል ይቻል ነበር አይደል? ግን እኛ ሸሪያችን እንደዛ አይደለም። ተነስተ ማንንም ግደል አይልም። በሐቅ ነው ያለው። በሐቅ ሁክም ባለበት ሁክም አለው፣ ሂደት አለው። ዝም ብሎ አይደለም ሰውን ተነስተ የምትገድለው እንጂ እኮ ሙስሊሞች እንደተገደሉ ይገደሉ ነበር፣ ይገድሉ ነበር ያኔ ሰውን ማለት ነው። ግን ሁክም አለበት። አሁን ሸሪያ ያለበት በሸሪያ አይደለም የሚተዳደረው እኛ እንትን ማለት ነው። ሸሪያ ባለበት ሀገር አሁን ይሄ ልጅ ሰሞኑን የሆነ ልጅ ገድሏል። ሳውዲ አንድ ኢትዮጵያዊ አንድ ሳውዳዊ ገደለ። ሀገርም ገብቷል ይባላል፣ ተይዟልም ይባላል። ብዙ ነገር ነው የሚወራው። ግን ከአቅማችሁ በላይ እንኳን ቢሆን ሰው አትግደሉ። አደራ ምላችሁ ነገር ወላሂ እውነቴን ነው። በቃ ሰው አትግደሉ፣ ትታችሁ ሂዱ። ብርም ማይሰጠው ከሆነ የሆነ ንብረቱን ላፍ አድርጎ ለምን ሐቁ ነው። ወላሂ እውነቴን ነው። ሰው ከምትገድሉ ሰው አትግደሉ። ወላሂ በጣም ጭካኔ እኮ ነው። አውዝ ቢላ ያስባችሁታል። የጭካኔ ጥግማ ሰው መግደል ነው። ስደበው ምናምን ይሄ ስድብ ምናምን ቀላል አርተው ወላሂ አውዝ ቢላ ሸይጣን ረጅ ምን በጣም የሚዘገን ነው። ሰው አትግደሉ በቃ። ወይ ደግሞ ከዛ ቦታ ራቁና መረጃ ካላችሁ ሪከርድ አድርጉ። አሁን የሆነ ልጅ ብልጥ ነው አይደል? ጀግና ወላሂ እንደው አደነኩት። ሪከርድ አደረገው ቪዲዮ ቀረጸውና እንትን አለ። ባለፈው አይተናል። ጀግና ኢትዮጵያዊ ብየዋለሁ። በነገራችን ላይ እንደውም ኢንተርቪው ቢደረግ ብያለሁ። ወላ ሁሌም ስለሚደበድበኝ ካሜራ አዘጋጅው ጠብቁት አለ። ጠብቁት እንግዲህ ይኸው ሰራለት ማለት እንደዚህ ነው መስራት እንጂ ሰውን ተነሳችሁ አትግደሉ። ለምን እናንተ እዚህ ጋር ተናዳችሁም ሊሆኑ ይችላል እኮ በጣም ከቁጥጥር ውጭ ያደርጓቸዋል። አንዳንድ አረቦች እንኳንስ ወንዶች አይደለም ሴቶቹ ራሱ ቤት ውስጥ ያደርጋሉ። ግን እነሱን ከመግደል በቃ እንደዚህ አይነት ሲስተም በቴክኖሎጂው ማወቅ አለባችሁ። ቅረጹ
በቃ ህገ ወጥ ብትሆኑ ራሱ በቃ ይሄ ነው ብላችሁ እጃችሁ ለፖሊስ ሰጣላችሁ፣ ሀቃችሁ አይበላም፣ ይሰጣችኋል። ገባችሁ አይደለም? ህገ ወጥ ብትሆኑ ራሱ ሀቃችሁ ተበልቶ አይቀርም። ሰውን ገላችሁ እስር ቤት ገብታችሁ ከምትሞቱ ለእናታችሁ ኢዳ ከምትሆኑ እንደዚህ አይነት ሁኔታ አድርጉ ነው የምለው። ቅረጹና ሪከርድ ያዙ ምናምን ለፖሊስ አሳልፋችሁ ስጡ፣ ለህግ አካል። ሳውዲ ፍትህ አለ። የትም አረብ ሀገርም ይሁን የትም ኢትዮጵያ ብቻ ነው ፍትህ የሌለው ማለት ነው። ስለዚህ ምን ለማስፈልጌ ነው? ሰውን አትግደሉ እና የኛ ሸሪያ በሸሪያ የሚተዳደር ቢሆን ኖሮ ያው የሞቱ ወንድሞቻችንና አባቶቻችን እናፈልስ ነበር፣ ግን አይቻልም ነው። ለዛ ነው እንደዛ የሆነው። እና አሁን ይሄ ዘረኝነትን ምናምን ፖለቲካ አትግቡ። የኛ ማህበረሰብ ፖለቲካ ውስጥ ለመክተት በጣም እየታገሉ አሉ። እኔ እንጂ አላህ ሂዳያ ይስጣቸው። እኔ ማህበረሰቤ ለስራ እንጂ ለፖለቲካ ጊዜ የለውም። አልሙሂም በዚህ ያበቃለሁ እና ክርስቲያን ወገኖች በጣም ነው የማመሰግነው ላሳያችሁን ፍቅር ማለት ነው። እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።